የኢኖቬሽንና ቴክኖሎጂ ሚኒስቴር የፕሮጀክት ውልና የሰው ሀብት አስተዳደር ጋር ተያይዞ አፈጻጸሙን ሊፈትሽ ይገባል ተባለ። የሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የኢኖቬሽንና ቴክኖሎጂ ሚኒስቴርን የ2015-16 የክዋኔ ኦዲት ሪፖርት ላይ ውይይት አካሂዷል። ዛራ መሐመድ የፌዴራል ዋና ኦዲተር በኢኖቬሽንና ቴክኖሎጂ ሚኒስቴር ተፈጽመዋል የተባሉ የኦዲት ጥሰቶችን ለሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ይፋ አድርጓል። በኦዲት ግኝቱ መሰረትም የኢኖቬሽንና ቴክኖሎጂ ሚኒስቴር በሌሉ ወይንም በተቋረጡ ፕሮጀክቶች ስም በጀት አስፈቅዶ እየተጠቀመ እንደሚገኝም ተረጋግጧል። አንዱ በጊዜያቸው ያልተጠናቀቀ መሆኑን ነው የሚያሳየው። ሌላው ከተያዘላቸው በጀት በላይ እየተጠቀሙ መሆኑን ነው። ሌላው ስራው ተቋርጦ ያለ ገንዘብ ይወጣለት መሆኑ ነው። ስራው ሳይጀመር ደግሞ ገንዘብ ወጪውን እነዚህ ፕሮጀክቶች የሚያሳዩት ታሪክ የለንም። በዚህ መልኩ አጠቃላይ ወደ 699 ሚሊዮን ብር ወጪዋል። የስራው ሳይኖር ለሁለት የፕሮጀክት ሰራተኞች ወደ 801 ሺህ ብር የተከፈለበት ሁኔታ አለ። ውል ከተቋረጠ በኋላ ለአራት ጊዜያዊ ሰራተኞች 1.1 ሚሊዮን ብር የተከፈለበት ሁኔታ አለ። የኢኖቬሽንና ቴክኖሎጂ ሚኒስቴር በተፈጸሙ የኦዲት ጥሰቶች የተሳተፉ አካላትን በሕግ ተጠያቂ ማድረግ እንደሚገባው የቋሚ ኮሚቴ አባላቱ አሳስበዋል። መስሪያ ቤቱ የሚያከናውናቸው ፕሮጀክቶች ወደ ትግበራ ከመግባታቸው በፊት የቅድመ አዋጭነትና የአዋጭነት ጥናት እንዲሁም ግምገማ ተደርጎላቸው እንዲከናወኑ አልተደረገም። ፕሮጀክቶች ይታቀዳሉ፣ የሌሉ ፕሮጀክቶችም አሏችሁ። በዚህ አጋጣሚ እስካሁን ድረስ አልተሰሩም ማለት እንግዲህ ከበጀት አርስት ውስጥ ካወጣቸዋቸው በጀት ከመጠየቅ ካወጣቸዋቸው እነዛ ፕሮጀክቶች ኦሬዲ ተቋርጠዋል። ነገር ግን ህጋዊ የሆነ ተርሚኔሽን የለም። ከቋሚ ኮሚቴ አባላት ለተነሱላቸው ጥያቄዎች የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ ምላሽ ሰጥተዋል። በጀት ዝውውር ላይ እንግዲህ የገንዘብ ሚኒስቴር ሂደትን ተከትለን እኔ እስከማውቀው ድረስ እንደምናዘዋውር ነው። ጥያቄዎች ይቀርባሉ ከክፍሎች ያን ሂደት ተከትለን እናዘዋውራለን። በክፍሎች ፍላጎት አንፃር ያንን እየፈጸምን የመጣን መሆኑን ነው ማቀው። እንግዲህ በዚህም ጋር ክፍተቶች ካሉ ተመልሰን ወደ ቤታችን ሄደን መንፈትሻቸው ጉዳዮች ይኖራሉ። ሌላ ግን አንዳንዴ ያው መቼም በአሰራር ሂደት ውስጥ የሚቸግሩ ነገሮች አሉ። ከበጀት አንፃር እንደ ተቋምም ምን ጓጓባቸው ጉዳዮች ይኖራሉ። ሊሚቴሽኖቻችን በደንብ ይታወቁ ስለምፈልግ ነው። የሆነ ጊዜ ፕሮጀክት እንቀርጽና በጀት ይመደባል። ግን በአንድም ይሁን በሌላ መልኩ ያ ፕሮጀክት ይቋረጣል። የሳይንስ ማዕከል ሙዚየም የማቋቋም በሱ ስም ለሁለት ለሶስት ጊዜ በየአመቱ በጀት ይመደባል ማለት ያ ስራ ቀጥሏል ማለት አይደለም። ግን በጀቱ እንዲመጣና ሌሎች ተጨማሪ ስራዎችን በሚገጥሙን የበጀት እጥረት ሂደት ላይ አዛውረን ለመጠቀም ከሚደረግ ስራ አንፃር የሚሆን ነው። ለማንኛውም ሰራተኛ ህግና ስርዓትን የተከተሉ የቅጥር መስፈርቶች አሉ። ከዛ በኋላ እናንተኮ ሰራተኛችሁ ላልሆነ ሰውም ነው እየከፈላችሁ የነበረው። ምክንያቱም ዶክመንት ከሌለው ከመቀጠር እስከ መሰናበት ድረስ ሊያሟላቸው የሚገቡ ሰነዶች ካልተሟሉለት የዛ ሰው ኤግዚስተንስ አርቲፊሻል ኤግዚስተንስ ነው። አጠቃላይ ከሰራተኛ ቅጥር አንፃር አሁን ላይ ያስተካከልናቸው የተሻሻሉ ሁኔታዎች እንዳሉ ማሳወቅ ፈልጋለሁ። ፕሮጀክት ላይ እንግዲህ የዲጂታል ትራንስፎርሜሽን ፕሮጀክት ግልጽ እንዲሆን ፈልገው ይሄ አዲሱ አመራር ወደዚህ ኃላፊነት ከመምጣቱ በፊት የነበሩ ፕሮጀክቶች ናቸው ብዙዎቹ። አሁን የሰው ሀብት ተሳትፎበት በዛ ሂደት ቅጥር ሲፈጸም እንደቆየ ነው ማቀው። እንደዛም ነው ይሄድ ያለው። ክፍተት ካለ ደግመን እንፈትሻለን። እሱ ብቻ ሳይሆን አንዳንድ ፕሮጀክቶች ፋይናንስ የራሳቸው ነበራቸው። በዛ ሂደት ላይ በስራ ሂደት የገጠሙን በርካታ ችግሮች ስለነበሩ በትዕዛዝ ፋይናንሱም ንብረቱም በመንግስት አስተዳደር ስር እንዲሆን ትዕዛዝ ሰጥቼ እንደዛ የሆነበት አግባብ እንዳለም በዚሁ አጋጣሚ መግለጽ ፈልጋለሁ። መስሪያ ቤቱ አስፈላጊውን እርምት እስከሚወስድ ድረስ ቀጣይነት ያለው ምርመራ እንደሚደረግበትም ተመላክቷል።
በዚህ ጉዳይ ላይ እንቆያለን። በጉዳዩ ላይ ተጨማሪ ሐሳብና ማብራሪያ ሊሰጡን በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር የሽመቤት ደምሴ በቀጥታ መስመራችን ላይ ነው የሚገኙት። ዶክተር እንደምንሏል የፌዴራል ዋና ኦዲተር መስሪያ ቤት የተቋማትን የክዋኔ ኦዲት ግኝቶችን ለምክር ቤቱ ይፋ ያደርጋል። በተለይ እንደ ምክር ቤት እናንተ ግኝቱን ተከትሎ መደረግ ያለባቸውን ማስተካከያ ርምት እርምጃዎችን እንዴት ነው ተፈጻሚ መሆናቸውን የምትከታተሉት? አመሰግናለሁ። ያው የመጀመሪያው ከምናደርጋቸው የቁጥጥርና ክትትል ተግባራት አንዱ ትናንትና በኢኖቬሽንና ቴክኖሎጂ ሚኒስቴር እንዳካሄድነው በማንኛውም ክዋኔ ኦዲት በተሰራላቸውም ሆነ የፋይናንሻል ኦዲታቸው የአመቱ የፋይናንሻል ኦዲታቸው ከግድፈት የጸዳ ባልሆኑት አድቨርስና ዲስክሌመር የሚባሉ ግኝት ካገኙ በፊት ለፊት እንጠራቸዋለን። በፊት ለፊት ከጠራናቸው በኋላ የምናስቀምጣቸው ተግባራት የማስተካከያ እርምጃዎች ሊወሰዱባቸው የሚችሉ ጊዜያትን አስቀምጠን በዛ አግባብ መፈጸማቸውን በሪፖርት እንከታተላለን። ከሪፖርት በዘለለ ደግሞ በተለይም በክዋኔ ኦዲቶች ላይ የአካል ምልከታ በማድረግ ዋና ኦዲተር የክትትል ኦዲት አለው በአመቱ እንደየጊዜያቸው። በነገራችን ላይ በክዋኔ ኦዲት ላይ የሚገኙ ግኝቶች በተወሰነ ወር ውስጥ ሊጠናቀቁና የርምት እርምጃ ሊወሰድባቸው እንደማይችል እናውቃለን። ረጅም ጊዜ ረዘም ያለ የመመሪያ የህግ ማዕቀፎችን ማስተካከል ሊሆን ይችላል። በጣም ረዘም ያለ ጊዜ ወስደው መስተካከል የሚፈልጉ ጉዳዮች ስለሚኖሯቸው ያንን ጊዜ አገናዝቦ ዋና ኦዲተር የሚሰጠው የሚያስቀምጠው የሚቀበለው የጊዜ ገደብን ተከትለን መፈጸምና ለመፈጸማቸውን የአካል ምልከታን በማድረግ በማረጋገጥ ተፈጻሚነታቸውን እንከታተላለን። ከዚህ በዘለለ ደግሞ በማንኛውም እንቅስቃሴያችን አጋር አካላት የምንላቸው አሉ። ፍትህን፣ ጸረ ሙስናን፣ ሚኒስትሪ ኦፍ ፋይናንስን፣ ፕላን ሚኒስቴርን ጨምሮ የሚከታተሉ አካላት ስላሉ እነሱን ጨምረን ምን እንዳደረሱት ምን ደረጃ ላይ እንዳለ በየጊዜው ክትትል እናደርጋለን። አፈጻጸማቸውን በቋሚነት በየ3 ወሩ የኦዲት ግኝቶቻቸውን ተከትለው ሪፖርትም ያደርጉልናል። ጥሩ ዶክተር፣ ከዚሁ ጋር ተያይዞ በዚህ ሂደት ውስጥ በተለይ የህዝብና የመንግስት ሀብት የባከነባቸው ፕሮጀክቶች እንዲስተካከሉና ችግር ፈጣሪዎች ተጠያቂ እንዲሆኑ ምክር ቤቱ ኃላፊነቱን በምን ያህል ደረጃ ነው የሚወጣው? በተለይ አቅጣጫ ከመስጠት ባለፈ ማሳሰቢያዎችን ከመስጠት ባለፈ ወደ ውሳኔ እንዲኬድ ምንድን ነው የሚሰራው? እኛ አቅጣጫ ማስቀመጥ ብቻ ሳይሆን ሁሉንም አስፈጻሚ መስሪያ ቤት እንከታተላለን። በትናንትናው ዕለትም እንዳስቀመጥ ነው ልክ እንደሱ አይነት ድርጊቶችን በሌሎች መስሪያ ቤቶች ላይ እንደዛ አይነት ችግሮች ሲገጥሙ መጣራት አለባቸው፣ መታየት አለባቸው፣ ምርመራ ሊካሄድባቸው ይገባል፣ ወደ ህግ መሄድ አለባቸው ብለን ስናስብ በግንባርም በፊት ለፊት እንሰጣቸዋለን። ዶክመንቱንም ደግሞ ጸረ ሙስና የጥናት ስራ ነው የሚሰራው፣ የምርመራ ግማሽ ፓርቱን ነው የሚሰራው። ከዛ በኋላ አቃቢ ህግ አጣርቶ የህግ እርምት እርምጃ መወሰድ ባለባቸው ተጠያቂነት የህጋዊ ተጠያቂነት ይገባቸዋል ላልናቸው ሰዎች እዛ ድረስ መድረሱን እንከታተላለን። በሁሉም ግፊቱን ነው የምናደርገው። እኛ በቀጥታ እዛ ላይ የመጨረሻ ውሳኔ አንሰጥም። ነገር ግን ለነዛ መስሪያ ቤቶች በይፋ በህዝብ እይታ ከህዝብ ተወካዮች ምክር ቤት በሚዲያ በተደገፈ አኳኋን እንዲጣራ አቅጣጫ ያስቀመጥንባቸውን ለቅመን ደግሞ አቅጣጫ ማነው የማጣራትና የውሳኔ እርምጃ እንዲወሰድባቸው ክትትል እናደርጋለን። በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር የሽመቤት ደምሴ በቀጥታ መስመራችን ላይ ለሰጡን መረጃ እናመሰግናለን።